ሰላም እንዴት ናችሁ? ናቲ ነኝ። ዛሬ ደግሞ ለጀማሪዎች የሚሆን ቪዲዮ ነው ይዤላችሁ የቀረብኩት። ይሄ ክፍል 1 ነው፣ ተከታታይ ክፍል ነው። ተከታታይ ቪዲዮዎችን ይዤላችሁ ቀርባለሁ ማለት ነው። በዚህኛው ክፍል የምናየው እነዚህን አራት መሰረታዊ ነገሮች እናያለን። ክላሲፊኬሽን ኦፍ አካውንት እናያለን። ክላሲፊኬሽን ኦፍ አካውንት አምስት አካውንት አሴት፣ ላያቢሊቲ፣ ኢኩዊቲ፣ ሬቨኒው እና ኤክስፔንስ የምንላቸው አሉ። እነሱ ምንድናቸው? ዴቢት፣ ክሬዲት የሚባሉ ነገሮች ኢንክሪዝ ነው ዲክሪዝ ነው የሚባሉ ነገሮች እንዴት መለየት እንችላለን የሚለው እናያለን። ቲ አካውንት ምንድነው የሚለውን በትንሹ ለሳምፕል አይነት እናያለን። ኤግዛምፕል ኦፍ አካውንት ክላሲፋይ ያደረግናቸውን አካውንቶች በውስጣቸው የማይቀሩ መሰረታዊ ወይም ቤዚክ የሚባሉ ነገሮችን እንደ ሳምፕል እንደ ኤግዛምፕል ወስደን ተደጋግመው የሚመጡትን ማለት ነው እነሱ እናያቸዋለን። ጆርናል እናያለን። ክላሲፋይ ያደረግ ኢንክሪዝ፣ ዲክሪዝ፣ ዴቢት፣ ክሬዲት የሚለው እንደ ጫፍ እንደ መነሻ እንዴት እንደሚቀመጥ ለማየት እንሞክራለን። ጆርናልና ሌሎች ቲ አካውንትንም ምናምን ያካተተ ቪዲዮዎችን በቀጣይ የምለቃቸው ቪዲዮዎች ላይ ለቃለሁ ማለት ነው። ወደ ዛሬ ቪዲዮ እንሂድ። ክላሲፊኬሽን ኦፍ አካውንቲንግ በአምስት ይከፈላሉ። አሴት፣ ላያቢሊቲ፣ ኢኩዊቲ፣ ሬቨኒው እና ኤክስፔንስ ናቸው። እነዚህ እንዴት ነው ኢንክሪዚንግ ነው ዲክሪዚንግ ነው የሚለውን ለመለየት ቀላል ኤግዛምፕል ልስጣችሁ። ለምሳሌ 5 ጥያቄ ብጠይቃችሁ ትሩ ፎልስ የሆነ ጥያቄ ብጠይቃችሁና ከአምስቱ ሁለቱ ፎልስ ነው ብላችሁ ሶስቱ ምንድነው ማለት ነው ትሩ ነው ማለት ነው። ይሄንንም እንዴት ትይዙታላችሁ? አሴት እና ኤክስፔንስ ኢንክሪዚንግ ሳይዳቸው እነዚህ አምስቱ ኖርማል ሳይድ ወይም ኖርማል ባላንስ ሳይድ የሚባለው ማለት ነው ኢንክሪዝ የሚያደርጉበት ሳይድ ነው ኖርማል። እነዚህ አካውንቶች ያስፈልጉት ሲጨምሩ ይጨምራሉ ወይም ትራንዛክሽን ይፈጸምባቸዋል ይጨምራሉ ብለን ስለምናስብ ነው። ከጨመሩ ሁሉም ኖርማል ነው ማለት ነው ኖርማል ሳይዳቸው። የሚጨምሩት አሴት እና ኤክስፔንስ ብቻ በዴቢት ነው አልኩኝ። ስለዚህ ላያቢሊቲ፣ ኢኩዊቲ እና ሬቨኒው በምን ይጨምራል ማለት ነው? በክሬዲት ይጨምራል። አሴት እና ኤክስፔንስ በዴቢት ይጨምራሉ ካልኩኝ በምን ይቀንሳሉ ማለት ነው? በክሬዲት ይቀንሳሉ። ላያቢሊቲ፣ ኢኩዊቲ፣ ሬቨኒው በክሬዲት ይጨምራሉ ካልኩኝ በዴቢት ይቀንሳሉ እንደማለት ነው። ይሄኛው የአካውንቲንግ ኢኩዌሽን ነው። A = L + C አሴት = ላያቢሊቲ + ካፒታል ማለት ነው። አሴት ማለት ጠቅላላ ወርዝ የሚያደርገው ያ ካምፓኒ ጠቅላላ ሀብቱ ማለት ነው። ጠቅላላ ሀብቱ እኩል የሚሆነው ያመጣው ሀብት ላያቢሊቲ ነው ተበድሮ ፕላስ ራሱ ኢንቨስት አድርጎ ካፒታል ነው ማለት ነው። ከሁለቱ ሌላ የትም ሊሄድ አይችልም። ወይ ራሱ ኢንቨስት አድርጎ ነው ወይ ደግሞ ተበድሮ ነው። የሁለቱ ድምር ጠቅላላ ሀብታችን ነው ማለት ነው። ስለዚህ ብዙዎቹ በዚህ ስለሆነ የሚመሰረቱ ትልልቅ ድርጅቶች ማለት ነው። አንዳንዴ ግን ላይበደር ይችላል። ሙሉ ካፒታሉ ራሱ ከሆነ A = L + C ያው L0 ይሆናል ማለት ነው። እንደሱም ይኖራል። ክላሲፊኬሽን በዚህ መንገድ ዴቢት እና ክሬዲቱን እንለያለን ማለት ነው። ዴቢት ሳይዶቹ በቀይ ያረኩት ኢንክሪዚንግ ወይም ኖርማል ሳይዳቸው ነው። ሁለቱ አሴት እና ኤክስፔንስ ማለት ነው በዴቢት ሳይድ ኢንክሪዝ ያደርጋሉ። ዴቢት ሳይድ ላይ ሶስቱ ዲክሪዝ ነው የሚያደርጉት። ክሬዲት ላይ አሴት እና ኤክስፔንስ ዲክሪዝ ያደርጋሉ፣ እነዚህ ኢንክሪዝ ያደርጋሉ ማለት ነው። ይሄ ማለት ምንድነው? አሴት ካጋጠመን ለምሳሌ ጆርናል ላይ አሁን ይሄ መሰረታዊ ነገር ነው። ይሄን ካወቅን ጆርናል ማድረግ በጣም ቀላል ነው። አሴቶች ሲጨምሩ ዴቢት ላይ ነው የምንመዘግበው ካልን ለምሳሌ አሴት ውስጥ የሚካተቱ ኤግዛምፕሎችን ናቸው። እነዚህ ክላሲፊኬሽን ኦፍ አካውንት ያሉት ውስጥ ኤግዛምፕሎቹ አሴት ውስጥ ካሽ አለ። ይሄ በሊኩዊዲቲ ፎርም ነው የተቀመጠው። ወደ ካሽ ኮንቨርት የመደረጋቸው ወደ ካሽ የመቀየር ፍጥነታቸው ታይቶ ነው የተቀመጡት። ካሽ ያው ካሽ ነው። አካውንት ሪሲቨብል ወደ ካሽ የመቀየር እድሉ ከኢንቨንተሪ ወይም ከኢንቨስትመንት የተሻለ ስለሆነ እሱ ይቀድማል። ስቴፓቸውን ጠብቆ ሁሉም እዚህ ላይ ያሉት አምስቱ በሊኩዊዲቲ ሜተድ ነው የተጠቀሙት። ካሽ፣ አካውንት ሪሲቨብል፣ ኢንቨስትመንት፣ ኢንቨንተሪ፣ ኦፊስ፣ ማሽነሪ፣ ካምፓኒ ኦን ቬሂክል፣ ላንድ ሊሆን ይችላል፣ ቢልዲንግ፣ ማንኛውም አሴት ሀብት ልንላቸው ጠቅላላ እነዚህ አሴት ይባላል። ለምሳሌ ካሽ ጨመረ ካልን ምን ላይ እንመዘግባለን ማለት ነው? አሴት ስለሆነ ዴቢት ላይ ማለት ነው። አካውንት ሪሲቨብልም እንደዚህ ላያቢሊቲም ጨመረ። ለምሳሌ ብድር ተበደርን ማለት ነው። ጨመረ ሲባል ስንበደር ነው። ስለዚህ ብድር ጨመረ ካልን ምን ላይ እንመዘግባለን? ላያቢሊቲ። ይሄው ላያቢሊቲ ክሬዲት ላይ ማለት ነው። ኢንክሪዝ የሚያደርገው በክሬዲት። ስለዚህ ሲጨምር በክሬዲት ላይ ነው የሚመዘግበው። በዚህ መንገድ እነዚህን መመዝገብ እንችላለን ማለት ነው። እዚህ ላይ ካሉ አካውንቶች ኦፊስ ኢኩዊፕመንት ያው አሴት ላይ ያሉት ያው ቀላል ናቸው ታውቁታላችሁ። ዲቪደንድ የምንለው ሬቨኒው ላይ ካምፓኒዎች ሼር ሆልደሮች ከሆነ ወይም የአክሲዮን ካምፓኒ ከሆነ ዲቪደንድ ያገኛሉ። ትርፍ አመታዊ ትርፍ ሲያገኙ ኢትዮጵያ የግል ባንኮች አብዛኞቹ አክሲዮን ናቸው። እነሱ አመታዊ ትርፍ ሲያገኙ ዲቪደንድ ይከፋፈላሉ ማለት ነው። እሱ ትርፋቸው ዲቪደንድ ይባላል። እሱ ሬቨኒው ይባላል። ኢንተረስት ይባላል። ኢንተረስት ደግሞ ከባንክ
ያስቀመጥነው ሊሆን ይችላል ያበደርነው ገንዘብ ወለድ አምጥቶልን ሊሆን ይችላል በብዙ መንገድ ኢንተረስት ሊሆን ይችላል ኢንተረስት ካመጣ ሬቨኑ አርገን እንመዘግባለን ሬንታል ኢንካም አለ ምናከራየው ነገር ካለ ከሱም ይመጣል እዚህ ላይ ያልጻፍኩት አለ ሴልስ ወይም ሴልስ ካምፓኒ አሁን ሽያጭ ካምፓኒ ከሆነ ማኑፋክቸሪንግ ካምፓኒ ከሆነ ወይ መርቸንዳይዝ ከሆነ የሚሸጥ ከሆነ ዋና ገቢው ከሴልስ ነው የሚሆነው ሶ ሬቨኑ ሴልስም ሊሆን ይችላል ማለት ከሴልስ ሊያገኝ ይችላል ሊያቢሊቲ አካውንት ፔብል አለ ኖርማል ኦራሊ ምን ለምሳሌ በቃ የዛሬ ሳምንት ከፍላለሁ ምናም ብለን ስንወስድ ዕቃ ስንገዛ ወይም ስንሸጥ እኛ እንደ ድርጅት ከሆነ ስንሸጥላቸው ማለት ነው ወይም ሰርቪሱን ስንሰጣቸው እሱ ነው ኖትስ ፔብል ደግሞ በውል ስንዋዋል በዚህ ቀን ከፍላለሁ ተብሎ ወለድም አለው በሱ ተዋውለን ስናበድር ማለት ነው ባንክ ደብት የባንክ ዕዳ ካለብን ዌጅ ኦንድ ደግሞ የሰራተኞች ደሞዝ ካልከፈለን እንደ ሊያቢሊቲ ነው የምንይዘው ታክስም እያለብን ካልከፈለን እንደ ሊያቢሊቲ ነው የምንይዘው ኦነር ሲኪዩሪቲ ኦር ካፒታል ኮመን ስቶክ ፕሪፈርድ ስቶክ የሚባሉ በአክሲዮኖች ይሄ የመጀመሪያው ስቶክ የገዛው ሰው ያለ ፕሪፈርድ ስቶክ የሚባል አለ እነሱ ናቸው ምንድነው ይሄ እነዚህ አሁን ለምሳሌ ኮመን ስቶክ የሚባሉት አሁን አክሲዮን በቲቪ ግዙ እያሉ ማስታወቂያ ብዙ ይሰራል አይደል እነሱ ኮመን ስቶኮች ይባላሉ አሁን ህዝቡ የሚገዛው በጣም ብዙ ሰው የሚገዛው የካምፓኒውን ትልልቅ ሼር የሚይዙ ትልልቁን ደግሞ ኢንቨስትመንት የሚወስዱት ፕሪፈርድ ስቶክ ይባላሉ ሌላ ቪዲዮዎች ላይ እናቻል ኮመን እና ፕሪፈርድ ስቶክ እንዴት ይሰራሉ ምናምን የሚለው አሁን እንድታውቁት ያለው አዲሽናል ፔዲንግ ካፒታል ተጨማሪ ካፒታሉ ማን ነው ካምፓኒው ከተቋቋመ በኋላ ድጋሚ ኢንቨስት ስናደርግ ተጨማሪ ማለት ነው እሱ ማለት ነው ሪቴንድ earning ደግሞ ምንለው ከአመታዊ ሽያጭ ወደ ቀጣዩ አምና ያተረፍነው ትርፍ ለዘንድሮ ኢንቨስት ሲደረግ ሪቴንድ earning ይባላል ማለት ነው ሪኢንቨስትመንት እንደማለት ነው እሱ ነው ኤክስፔንስ ደግሞ ለሰራተኞች ፔሮል እንከፍል እንችላለን የባንክ ፊዎች ካሉብን ኢንተረስቶች እንከፍላለን የቤት ኪራይ ካለብን ሬንት ልንከፍል እንችላለን ዩቲሊቲ ካለ ዩቲሊቲ መብራት ውሃ ስልክ እንደሱ አይነት ክፍያዎች ዩቲሊቲ ይባላሉ ዩቲሊቲ እንከፍላለን ኢንሹራንስ ካለብን ሶስቱን እንከፍላለን ማለት ነው እነዚህ ኤግዛምፕሎች ናቸው ብዙ ናቸው ግን እነዚህ የማይቀሩ ተደጋጋሚዎች ስለሆኑ ነው እንደ ኤግዛምፕል ያመጣሁላችሁ ማለት ነው ቲ አካውንት የምንለው ይሄ ነው በቲ አካውንት ውስጥ በቀኝ በኩል የሚጻፈው ክሬዲት ነው በግራ በኩል ዴቢት ነው ሶ አንዳንዴ ክላሲፊኬሽን ውስጥ አካውንት ውስጥ ያልተካተተው ድሮዊንግ ነው ድሮዊንግ የምንለው ካምፓኒው ለምሳሌ የአንድ ካፌ ባለቤት ብትሆኑ እና ባለቤቱ የዛ ሰው አካውንታንት ብትሆኑ ባለቤቱ መጥቶ ሊወስድ ይችላል ከቢዝነሱ ብር ላይ ማለት ነው ካተረፈው ትርፍ ላይ ለግል ጥቅም ሊሆን ይችላል እሱ ድሮዊንግ ይባላል ተቀናሽ ነው የሚደረገው በዴቢት ሳይድ ነው የሚመዘገበው ማለት ለግል ጥቅም ሲዋል የቢዝነሱን ትርፍ ለግል ጥቅም ነው ቢዝነስና ኦነር ለየብቻ ስለሚታዩ ማለት ነው በቢዝነስ ዓለም ባለቤትና ካምፓኒ ለየግል ነው የሚታዩት ሶ ለግል ጥቅም የሚያውል ከሆነ ድሮዊንግ ይባላል ሶ እነዚህ ዴቢት ሳይድ እና ክሬዲት ሳይድ የሚመዘገቡት እነዚህ ናቸው ማለት ነው አሴት ድሮዊንግ እና ኤክስፔንስ ካጋጠመ በቲ አካውንትም በማንኛውም ጆርናልም በኢንክሪዚንግ ሳይዳቸው ማለት ኖርማል ሳይዳቸው ዴቢት ነው እነዚህ ክሬዲት ናቸው ቀደም አይተናል ሶ ቲ አካውንት የሚሰራው እንደዚህ ለምሳሌ ካሽ ልንቀበል እንችላለን 1000 ብር 5000 ብር 4000 ብር ይሄን ሽጠል ሊሆን ይችላል እነዚህን አገኘናቸው 3000 ብር ደግሞ ለሰራተኛ ደሞዝ ከፍለን ከሆነ ከከፈለን ቀነሰ ነው ካሽ ሲጨምር በዴቢት እዚህ ጋር መዝገብን ሲቀንስ በክሬዲት ነው በዚህ ጋር ቀነስን ሁለቱን አቀናንሶና የሚመጣው ቲ አካውንት ላይ ሄጂ ባላንስ ሆነች እሷ ማለት ነች ሌላ እና ያለን ፕሮሰስ ናቸው አካውንቲንግ ሳይክሎች አሉ እነሱ ውስጥ የሚካተት ነው ሶ ጆርናሉ እንዴት ነው የምናየው የሚለው እንደ ኤግዛምፕል ለዛሬ ነው ያትቺ በመጀመሪያ ጆርናል ስናደርግ ዴቢት እና ክሬዲት አለ ሚኒመም ምንድነው ደብል ኢንትሪ ነው አይደል ምንለው ደብል ኢንትሪ ነው በጣም ሚኒመም ሁለት አካውንቶች ቢያንስ ጆርናል ይደረጋሉ ከሁለት በላይ ብዙ ሊሆን ይችላል አራት በዴቢት በኩል አራት በክሬዲት በኩል ማድረግ ይቻላል ቢያንስ ግን ሁለት ይቀመጣል አቀማመጡም ዴቢት እንደዚህ ይቀመጣል ከዛ እዚህ ጋር አማውንት ይቀመጣል ክሬዲት ትንሽ ገባ ብሎ እንደዚህ ይሄ ፎርማቱ ህግ ነው በቃ መጀመሪያ ዴቢት ነው የሚጻፈው ከላይ በኩል ክሬዲት ደግሞ ገባ ብሎ ከታች ሙሉ ዴቢቶቹን ከጨረሳችሁ በኋላ ብዙም ትራንዛክሽን ከሆነ ማለት ነው ከዛ ክሬዲቱን ጽፋላችሁ ማለት ነው ለምሳሌ ፐርቼዝ የኮምፒውተር ኦን አካውንት ብር 15000 ብር ኦን አካውንት ከተባለ በክሬዲት ነው ማለት ነው በብድር ነው የገዛው በብድር ከሆነ ምን ከፍሎ ዳልብን ማለት ነው ስለዚህ
ፐርቼዝ ኮምፒውተር ገዝተናል ኮምፒውተር ምንድነው አሴት ነው አይደለ የካምፓኒው ዌልዝ ነው ስለዚህ ኮምፒውተራችን ጨምሯል ስለገዛን ኮምፒውተራችንን ዴቢት ላይ ነው አሴት ሲጨምር ዴቢት ነው ብለን አይደል ዴቢት ላይ ኮምፒውተር 15000 ብር ኦን አካውንት ነው የገዛነው በእዳ ነው ስለዚህ እዳችን ጨምሯል አካውንት ፔብል አይደለ ያው አሴት በዚህ ጋር በዴቢት ይጨምራል ብለናል እዳችን ከጨመረ ሊያቢሊቲያችን የሚጨምረው ቤት ነው በክሬዲት ስለዚህ በክሬዲት በኩል አካውንት ፔብል እንጽፋለን ማለት ነው አማውንቱን እንጽፋለን ፐርቼዝ ኮምፒውተር ኤንድ ፔድ ካሽ ብር በካሽ ደግሞ ቢገዛ ማለት ነው ኮምፒውተር አሴቱ 15000 ብር ነው ካሽ ነው ካሽ በክሬዲት ሳይድ 15000 ብር ነው እዚህ ጋር በዱቤ ስለሆነ አካውንት ፔብል ይሄን ይመስላል ሶስተኛው ደግሞ ሴልስ ብናረግ ይሄ ፐርቼዝ ብናረግ ከገዢ በኩል ሆነን ነው እንደ ካምፓኒ ሆነን ብንገዛ ሆነን ይሄኛው ደግሞ ካምፓኒ ሆነን ብንሸጥስ ሴልስ ኮምፒውተር ኤንድ ሪሲቭ ካሽ ብር 15000 ብር ኮምፒውተር ሸጥን በካሽ ተቀበለን 15000 ብር ማለት ነው ስለዚህ ካሻችን ጨምሯል ካሽ ደግሞ አሴት ነው ስለዚህ አሴታችን ከጨመረ ዴቢት ሳይድ ነው የምንመዘግበው ካሽ 15000 ብር የሸጥነው ደግሞ ምንድነው ኮምፒውተራችን ሴልስ ኮምፒውተር ወይም ኢንቨንተሪ ልንለው እንችላለን እንደ አይተማችን ብዛት ነው እንደ ካምፓኒ ድርጅት አይነት አካውንቱን ጽፈን ብቻ ምን እንደዚህ ሸጥን ስፔሲፊክ መታወቅ ስላለበት እሱ ነው ሴልስ ኮምፒውተር ወይም ኢንቨንተሪ ብለን እንመዘግባለን ማለት ነው ሶ ከዚህኛው ጥያቄ ላይ ማስተዋል ያለብን አሁን ካየናቸው ክላሲፊኬሽኖች ውስጥ እዚህ ጋር አሁን ሁለቱም ኮምፒውተርም ካሽም አሴቶች ናቸው አይደለ ግን ሁለቱም እንደ ትራንዛክሽን ተደርገው በአንድ እንትን ተመዝግበዋል ለምንድነው ኮምፒውተር ምንድን አደረገን ፐርቼዝ ስናደርግ ኮምፒውተር ያለን የኮምፒውተር ብዛት ይጨምራል ስለዚህ ከጨመረ የአሴት ኢንክሪዚንግ ሳይዱ ወይም ኖርማል ሳይዱ ምንድነው ብለናል ዴቢት ስለዚህ በዴቢት በኩል እንመዘግባለን ማለት ነው በካሽ ከከፈልን ካሻችን ይቀንሳል አይደል አሴቶች ደግሞ የሚቀንሱት በምንድነው በክሬዲት ሳይድ ስለዚህ በክሬዲት በኩል እንመዘግባለን ማለት ነው ሶ አካውንት ፔብላችን ምን ሆነ እዚህኛው ከላይ ያለው ደግሞ ጥያቄ ላይ አካውንት ፔብላችን ደግሞ ምን ሆነ ጨመረ በእዳ ስንገዛ እዳችን ጨመረ ስለዚህ አካውንት ፔብል እዳ ሊያቢሊቲ ሲጨምር በምን ሳይድ ነው የሚጨምረው በክሬዲት ሳይድ ስለሆነ በክሬዲት ሳይድ ያው እንመዘግባለን ማለት ነው እዚህ ጋር እንዳለ አሴቶች ሲጨምሩ በአሴት በኩል አሁን ኮምፒውተር ስንገዛ ኮምፒውተራችን ጨመረ ዴቢት አደረግነው የከፈልነው በካሽ ሲሆን አሴታችን ካሽ አሴታችን ቀነሰ በክሬዲት ሳይድ የገዛነው በእዳ ደግሞ ከሆነ ሊያቢሊቲያችን ይጨምራል አሴቱም ይጨምራል ማለት ነው አሁን እዚህ ጋር 15000 ብር በዱቤ ገዝተናል አሁን እሱን ብር ስንከፍሎስ እዳ ነበርብናል ስለዚህ እዳችን የሚቀንሰው ቤት በኩል በዴቢት ሊያቢሊቲ በዴቢት ይቀንሳል ካሽ ነው አይደል የምንከፍለው ካሽ ደግሞ አሴት ነው አሴት የሚቀንሰው በምንድነው በክሬዲት ካሽ ስንከፍል ይቀንሳል እዳችንም ስንከፍል እዳችን ሊያቢሊቲያችን ይቀንሳል ስለዚህ እዳችንን በዴቢት አድርገን አሴታችንን በክሬዲት እናደርጋለን ማለት ነው ሶ የዛሬው ቪዲዮ ይመስላል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ላይክ ግጩ ኮሜንት ላይ ጥያቄም አስተያየትም እቀበላለሁ ለዛሬ አመሰግናለሁ ቻው